ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የቀረብኩት ለቁርስም ለመክሰስም የሚሆን ነው። ትወዱታላችሁ። ተከታተሉኝ። የሚያስፈልጉን ነገሮች ከዚህ ጋር 3 እንቁላል አለን። ከዚህ ቀይ የፈረንጅ ቃሪያና አረንጓዴ የፈረንጅ ቃሪያ ነው። ከዚህ ሽንኩርት አለ ደቅቆ የተከተፈ። ከዚህ ፓርስሊን ፕሬዘሞሎ የምንለው ነው ደቅቆ የተከተፈ። እዚህ ጋር ደግሞ ሞሰሬላ አለን፣ ወተት አለን፣ ዱቄት አለን። እዚህ ደግሞ ቅመሞቹ ናቸው። ነጭ ሽንኩርት ነው፣ ጨው፣ ቆንዶ በርበሬ፣ ግማሽ የሻይ ማንኪያ ጅንጅብል፣ ፓፕሪካውን ትንሽ የሚያቃጥል ጨምሬበታለሁኝ። ያው ትንሽ ጣዕም እንዲኖረው ማለት ነው፣ ጣዕም ሊሰጠን። ወተት እንጨምራለን። 1 ቢኬሬ 2 የሻይ ብርጭቆ ወተት ማለት ነው። ከዛ ዱቄታችንን እንጨምራለን። ከዛ የሚያስፈልገን ጨው ነው። ትንሽ ያው እናንተ መጥናችሁ የሚበቃውን ያክል ለምታደርጉበት። ከዛ እንቀላቅለዋለን ማለት ነው፣ እንመታዋለን። አሁን ይሄ በደንብ እንዳይጓጉል በደንብ ከመታነው በኋላ ይበቃዋል። አሁን አስተካክያለሁ። በመቀጠል ይሄንን በደንብ ድቅቅ አድርገን የከተፍነው ቀይ የፈረንጅ ቃሪያና አረንጓዴው እናበስለዋለን ለ3 ደቂቃ ያክል። ዘይት አድርጌበት ነበር ነው በዘይት ብቻ የምንጠብሰው ስንት ያስፈልገው፣ ምክንያቱም ከዛኛው ከምናዋህደው ጋር ስላለው ትንሽዬ ሳት እንዲነስ በሳት እናስመታዋለን። አሁን ቀደም የጣድኩት እንትን ደርሶልናል። ወደ ማዋሃዱ እንሄዳለን ማለት ነው። እንቁላላችን እንነካለን። እዚህ ጋር ይሄን ቀደም ያዘጋጀነውን እንጨምራለን። በመቀጠል ይሄንን ደግሞ ቃሪያችንን እንጨምራለን። ቅመሞቻችንን እንጨምራለን። ከዛ በመቀጠል ሁሉንም እናደባልቀዋለን ማለት ነው። አሁን በደንብ ተቀላቅሎልናል። ቅድም ያዘጋጀሁትን የወተትና ዱቄት ማለት ነው እሱን እንጨምራለሁ ከአንድ ላይ ማለት ነው። ከዛ እናማስለዋለን፣ በደንብ እናደባልቀዋለን። አሁን ያዋሃድነውን እንጋግራለን ማለት ነው። በዚህ አጋጣሚ ሰብስክራይብ ማድረጋችሁን አትርሱ። አዲስም ስለሆንኩኝ አበረታቱኝ። ላይክ ኮሜንት ስጡኝ፣ አስተያየታችሁን አስቀምጡልኝ። አሁን መጠጥ ስላለብን እንገለብጠዋለን ማለት ነው። ከገለበጥነው በኋላ ከላዩ ላይ እንትናችን እናደርጋለን ማለት ነው። ሞሰሬላችን እናደርጋለን። ያው ሰዓቱ ቀነስ ቢል ጥሩ ነው። ገባችሁ? ያው ብዙም እንትን አይልም፣ ብዙ ሰዓትም ደግሞ አይፈጅም። ምክንያቱም ቃሪያው ስለበሰለ ያን ያህል አያስፈልግም። ሰዓቱን ማብዛት መካከለኛ ማድረግ ነው የሚሻለው። አሁን እንደዚህ አድርገን እንገለብጠዋለን በግማሽ በኩል እናጥፈዋለን ማለት ነው። ያው መጀመሪያ እንዳይዝባችሁ በቅቤ ካላችሁ ይሄ የገበታ ቅቤ ወይ ደግሞ ዘይትን መጠቀም ትችላላችሁ። በዛ እንትን ማለት አለባችሁ። ምጣዱ መልሰን በሌላኛው በኩል እንገለብጣለን። እንጠቀማለን እንዳይዝብን።
አሁን መጠጥ ብሎልናል፣ እንገለብጠዋለን ማለት ነው። እንደዚህ ይመጣልናል። ከዛ ከላዩ ላይ ሞሰሬላ ቺዝ ነው የምናደርግበት። ከዛ ከላይ ያለው ያደረግነው መቅለጥ ሲጀምር እንደዚህ አድርገን በግማሽ በኩል እናጥፋለን ማለት ነው። እናጥፋውና ትንሽ ቀንበር እስኪል እንጠብቃለን ማለት ነው። ከዛ ተመልሰን በሌላኛው በኩል በተቃራኒ በኩል እንገለብጠዋለን። በሁለቱም በኩል ነው መቀንበር ያለበት። ይሄንን ይመስላል ማለት ነው። ኦኬ ለዛሬ ይዤላችሁ የቀረብኩት ይሄንን ይመስል ነበር። ተወዱታላችሁ። ስለተከታተላችሁኝ አመሰግናለሁኝ።